ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተ የምናደርስ ነው የሚሆነው። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታችሁን እንድታደርጉ በአክብሮት ነው የምንጋብዘው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ትናንትና የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ የማጣሪያ ጨዋታም በሰፊ ጎል ልዩነት ማሸነፍ ችሏል። የጂቡቲ ብሔራዊ ቡድንን 6-1 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ሁለት ተጫዋቾች ሃትሪክ ሰርተዋል። በረከት ደስታና አቡበከር ናስር 3 ግቦችን ማስቆጠር ችለዋል። ከጨዋታው ጋር የተያዙ ጉዳዮችን በስፋት እናነሳለን። ትናንትና በአውሮፓም የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። እነሱንም ጉዳዮች የምንዳስስ ነው የሚሆነው። ትልልቆቹን የአውሮፓ እግር ኳስ ክለቦችንም የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በሰፊ ግብ ልዩነት ትላንትና ማሸነፍ ችለዋል። የኢትዮጵያ ብሔራዊ ቡድን ከጅቡቲ ብሔራዊ ቡድን ጋር ያደረገውን የዓለም ዋንጫ ማጣሪያ ጨዋታ 6-1 በሆነ ሰፊ ውጤት ማሸነፍ ችለዋል። የዋሊያዎቹን የማሸነፊያ ግቦች አቡበከር ናስር እና በረከት ደስታ 3 ግቦችን ሁለቱም ማስቆጠር ችለዋል። ሃትሪክ መስራት ችለዋል ሁለቱም ተጫዋቾች። እንግዲህ በማጣሪያው የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ነው ማሸነፍ የቻለው። ከዚህ በፊት ያደረጋቸውን ጨዋታዎች 3 ጨዋታዎችን ብቻ አቻ ወጥቶ ነበር። ሌሎቹን ጨዋታዎች ሁለቱን ጨዋታዎች ተሸንፎ ነበር። በትናንትናው ጨዋታ ግን ድል ቀንቶታል። ነጥቡንም 6 ማድረስ የቻለበትን አጋጣሚ ነው የተመለከትነው። ዋሊያዎቹ እንግዲህ በምድቡ የደረጃ ሰንጠረዥ ጊኒ ቢሳው በግብ ክፍያ በመብለጥም ደረጃቸውን ወደ 4ኛ ከፍ ማድረግ የቻሉበትን ውጤት ነው ማስመዝገብ የቻሉት። ኢትዮጵያ በ6 ነጥብ 4ኛ ደረጃ ላይ ስትቀመጥ፣ ጅቡቲ በ1 ነጥብ 6ኛ ደረጃ ላይ የተቀመጠች ብሔራዊ ቡድን ሆናለች። በቀጣይ ደግሞ እንዲሁ የምድቡ ተጠባቂ ጨዋታዎችን ነሐሴ አካባቢ የሚደረጉ ነው። እንዲሁ የሚሆነው ከረጅም ጊዜ በኋላ ጎል በማስቆጠር የተደስቻለሁ ብሏል አቡበከር ናስር ነው ይህንን ሀሳብ የሰጠው። ውጤቱ ከሌለም መተቸት ያለ ነው፣ ነገር ግን በአግባቡ ብንተች ሲልም ተናግሯል አቡበከር ናስር። ከዓመታት በኋላ ወደ ብሔራዊ ቡድን በመመለስ ሃትሪክ የሰራው አቡበከር ናስር ግብ በማስቆጠሩ መደሰቱን ከጨዋታው በኋላ ገልጿል። ከረጅም ጊዜ በኋላ ጎል ማስቆጠር ለኔ ትልቅ ደስታ ነው ያለው አቡበከር። ምክንያቱም ጨዋታ ካደረኩኝ ከ2 ዓመት በላይ ሆኖኛል ሲልም የተናገረው አቡበከር አክሎም የዛሬው ሃትሪክ ለቀጣይ ትልቅ መነሳሻ ሆኖኛል ሲልም ነው በቀጣይ የቀድሞ አቋሙን የበለጠ አሻሽሎ መቅረብ እንደሚፈልግም የተናገረው። ጨዋታው አሪፍ ነበር፣ ውጤቱ በጣም ያስፈልገን ነበር ሲል አቡበከር ናስር ስለ ቡድኑ ድልም መደሰቱን ይናገራል። አሁን ላይ ስላለበት የጤና ሁኔታ የተነሳለት አቡበከር ናስር አሪፍ ነኝ ምንም አልልም ሲል ምላሽ ሰጥቷል። የሚቀርቡብን ትችቶች አግባብ ባለው መልኩ ቢሆኑ ጥሩ ነበር። ውጤቱ ከሌለ መተቸት ያለ ነው፣ ነገር ግን በአግባቡ ብንተችላለሁ ሲል አቡበከር ናስር ሀሳቡን ሰጥቷል። አስቻለው ታመነ ሰውነቱ ምን አይነት እንደሆነ አሳያለሁ እንዳለው አሳይቷል ብሏል። በረከት ደስታ ነው ሌላኛው ሃትሪክ የሰራው ተጫዋች ነው ይህንን ሀሳብ የሰጠው። ዋሊያዎቹ ጅቡቲን በሰፊ የጎል ልዩነት በረቱበት ጨዋታ ሃትሪክ የሰራው በረከት ደስታ አላማቸው በቀጣይ ቀሪ 4 ጨዋታዎችን ማሸነፍ መሆኑን ይገልጻል። በዛሬው ድል የኢትዮጵያ ሕዝብ ብዙም ባይሆን በትንሹ ከሰናል ብለን እናስባለን ሲል በረከት ደስታ ከድሉ በኋላ ተናግሯል። በጨዋታው ሃትሪክ የሰራው በረከት ደስታ በጨዋታው ጥሩ ነበርን፣ ሁላችንም ከባለፈው ሽንፈትን በመማር ያለንን በመስጠት ለድል በቅተናል ሲልም ተደምጧል። ከግቦቹ መቆጠር በኋላ ስላሳዩት የደስታ አገላለጽ ያነሳው በረከት ደስታ የቡድን አጋራችንን ለማስደሰት ነው ሲልም ተደምጧል። ተሳክቶልን ጓደኛችንን አስደስተነዋል፣ እሱም ሰውነቱ ምን አይነት እንደሆነ በመጨረሻም አሳያለሁ እንዳለው አሳይቷል ሲል በረከት ደስታ ተናግሯል። በቀጣይ 4ቱን ቀሪ የዓለም ዋንጫ ማጣሪያ ጨዋታዎች ከፈጣሪ ጋር የኢትዮጵያ ሕዝብ ከጎናችን ከሆነ ለማሸነፍ እንጥራለን ሲል ነው በረከት ደስታ ሀሳቡን የሰጠው። ትላንትና የኢትዮጵያ ብሔራዊ ቡድን ግን በሰፊ ጎል ልዩነት ማሸነፍ የቻለበትን አጋጣሚን የተመለከተ ነው። በዚህ ምድብ ሌላኛው ጨዋታ ቡርኪና ፋሶ ከጊኒ ቢሳው ጋር ጨዋታዋን አድርጋ እንግዲህ በዚህ ምድብ የተደረገውን ይህንን ጨዋታ በቡርኪና ፋሶ የ2-1
ድል የተጠናቀቀ ውጤት ነው እንግዲህ ትናንትና የተመዘገበው። በዚህም እንግዲህ የኢትዮጵያ ብሔራዊ ቡድን ጊኒ ቢሳውን በመብለጥ አራተኛ ደረጃ ላይ እንዲቀመጥም ያስቻለውን ውጤት ነው ትናንትና እንዲሁ እንደተመዘገበ እየተመለከትን የምንገኘው። በሌሎች ምድቦችም ጨዋታዎች ነበሩ። ትላንትና ከተደረጉት መካከል ኮት ዲቮር ጋምቢያን 1-0 አሸንፋለች። ኢኳቶሪያል ጊኒና ናሚቢያ 1-1 ሲያጠናቅቁ ላይቤሪያ ሳኦ ቶሜን 2-1፣ ቱኒዚያ ማላዊን 2-0 አሸንፋለች። ሴንትራል አፍሪካን ሪፐብሊክ እና ማሊ 0-0 ሲለያዩ ጋና ደግሞ ማዳጋስካርን 3-0 በሆነ ውጤት ማሸነፍ ችላለች። በዚህ ጨዋታ ላይ ቶማስ ፓርቴ 2 ግቦችን ማስቆጠር ችሏል። ቀሪውን 1 ጎል ያስቆጠረው ደግሞ መሐመድ ቁዱስ ነው። ትላንትና የአቢዲ ፔሌ ልጅ የሆነው ጆርዳን አየው ለሶስቱም ጎሎች መገኘት አሲስት ያደረገው እሱ ነው። ሃትሪክ ሰርቷል በአሲስቶች። መሐመድ ቁዱስና ቶማስ ፓርቴ ግን ግቦቹን አስቆጥረዋል። የአርሰናሉ ቶማስ ፓርቴ 2 ጎሎችን ነው በዚህ ጨዋታ ላይ ማስቆጠር የቻለው። በአፍሪካ የተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች እነዚህ ነው የሚመስሉት። በአውሮፓም እንዲሁ የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። ትላንትና ሲጠበቅ የነበረው የእንግሊዝና የላቲቪያ ጨዋታ ነበር። በዌምብሌ ስቴዲየም የተደረገ መርሃ ግብር ነው። ይህንን ጨዋታ የእንግሊዝ ብሔራዊ ቡድን 3-0 በሆነ ውጤት እንዲሁ ማሸነፍ የቻለበትን አጋጣሚ ነው ትላንትና የተመለከትነው። ሪስ ጄምስ በጣም ቆንጆ የሚባል የቅጣት ምት ጎል ማስቆጠር ችሏል። ሃሪኬንና ኤብሬቼ ኤዜ እንግዲህ ጎሎችን ጨምረው ጨዋታውን 3-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ተመልክተናል። የእንግሊዝ ብሔራዊ ቡድን ላቲቪያን ሌሎችም ጨዋታዎች ነበሩ እንዲሁ። በዚህ ምድብም አልቤኒያ አንዶራን 3-0 አሸንፋለች። በሌሎች ምድቦች ሮሜኒያ ሳን ማሪኖን 5-1፣ ቦስኒያ ሳይፕረስን 2-1፣ ፖላንድ ማልታን 2-0 ሲያሸነፉ ሉቴኒያ እና ፊንላንድ ደግሞ 2-2 በሆነ ውጤት ጨዋታቸውን ያጠናቀቁበት ውጤት ነው ትናንትና እንግዲህ የማጣሪያ ጨዋታዎች ላይ ትናንትና የተደረጉት። ዛሬም ጨዋታዎች ቀጥለው ይደረጋሉ። በተለይ በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ሞልዶቫ ከኢስቶኒያ፣ እስራኤል ከኖርዌይ፣ ሊechtenstein ከካዛኪስታን፣ ኖርዝ መሴዶኒያ ከዌልስ፣ ጂብራልተር ከቼክ እንዲሁም ሞንቴኔግሮ እና ፋሮ አይስላንድ ጨዋታቸውን ያደርጋሉ። በአፍሪካ ደግሞ የዓለም ዋንጫ ማጣሪያ ጨዋታዎች ግብጽና ሴራሊዮን ይጫወታሉ። ሱዳን ከሳውት ሱዳን፣ ሞሪሺየስ ደግሞ ሞሪታኒያ ከኮንጎ ዲሞክራቲክ ሪፐብሊክ፣ ሴኔጋል ከቶጎ ጋር ይጫወታሉ። ቤኒን ከሳውዝ አፍሪካ፣ ናይጄሪያ ከዚምባብዌ፣ ሩዋንዳ ከሌሴቶ፣ አንጎላ ከኬፕ ቨርድ፣ ካሜሮን ከሊቢያ፣ ሞሮኮ ከታንዛኒያ፣ ቡሩንዲ ከሲሸልስ፣ ዩጋንዳ ከጊኒ፣ ቦትስዋና ከሶማሊያ፣ አልጄሪያ ከሞዛምቢክ፣ ኮሞሮስ እና ቻድ የሚያደርጓቸው መርሃ ግብሮች ዛሬ የሚደረጉ በጣም ተጠባቂዎቹ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ የሚደረጉ ጨዋታዎች ደግሞ እነዚህን ነው የሚመስሉት። ሊቨርፑልን የተመለከተ መረጃን እናንሳ። ኒውካስል ዩናይትድ፣ አርሰናል እና ሊቨርፑል የብሬንትፈርዱን አጥቂ ብሪያን ኢምቤሞን ለማስፈረም እያሰቡ ነው ሲል ስካይ ስፖርት የተባለው የመረጃ ምንጭ እየገለጸ ይገኛል። ይህ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ባሉ በትልልቆቹ ክለቦች እየተፈለገ የሚገኝ ተጫዋች ሆኗል። ሊቨርፑል ተከላካዩን አሌሳንድሮ ባስቶኒን ለማስፈረም ፍላጎት እንዳለው እየተገለጸ ነው። ከወደ ጣሊያን ሊቨርፑል የተከላካይ መስመሩን እንግዲህ ለማጠናከር የሚፈልጋቸው ተጫዋቾች እንዳሉ ይገለጻል። አንደኛው ባስቶኒ ነው። ሌላኛው ሊቨርፑል እየፈለገ የሚገኘው ተጫዋች ደግሞ እዛ በእንግሊዝ ፕሪሚየር ሊግ የሚጫወተው ደርቢያቸው ወይም ደግሞ የከተማ ተቀናቃኛቸው በሆነው ኤቨርተን እየተጫወተ የሚገኘው እንግሊዛዊው ጃራድ ብሬዝቫይትን የማስፈረም ሁኔታንም እየተከታተሉት እንደሆነ ስካይ ስፖርት ዘግቧል። ሊቨርፑል በቀጣዩ የውድድር ዓመት የተከላካይ መስመሩን ለማጠናከር በትልቁ ይንቀሳቀሳል ተብሎ የሚጠበቅ ቡድን ሆኗል። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ጁሪየን ቲምበር ከሀገራት ጨዋታ መልስ በሊጉ ከፉልሃም ጋር በሚደረገው ጨዋታ ከህመሙ አገግሞ ለጨዋታው ዝግጁ ይሆናል ተብሎ ይጠበቃል ብሏል ሳይመን ኮሊንግስ። በህመም ምክንያት እንግዲህ ከኔዘርላንድ ብሔራዊ ቡድን ስብስብ ውጭ እንደነበር እናስታውሳለን። አሁን ላይ ግን በቀጣይ በሚኖሩ የአርሰናል ጨዋታዎች ላይ ከጉዳቱ አገግሞ ወደ ሜዳ ሊመለስ እንደሚችል የሚያሳዩ መረጃዎች እየወጡ ነው። ዴክላን ራይስ ስለ ማክስ ዶመን ይናገራል። ማክስ ዶመንን በተመለከተ ብዙ መልእክቶች ይደርሱናል። ድጋሚ ግን ድንቅ ታዳጊና ተሰጥኦ አለው እያሉ ያወራሉ። እሱ ገና 15 ዓመቱ ነው እና ብዙ መንገዶችም ይቀሩታል። እስከዛ ድረስ መማርና ራሱን ማሻሻል እንዲሁ ደግሞ በደንብ መስራትም እንዳለበት አምናለሁ ሲል ነው ዴክላን ራይስ ስለ ማክስ ዶመን ሀሳቡን የሰጠው። ካይ ሃቨርትዝ በማገገሙ ሂደት ላይ ከፍተኛ የሚባል መሻሻል አሳይቷል። ያለ ድጋፍ ቀላል እንቅስቃሴዎችን ማድረግ ጀምሯል። በዚህም ለ2025-26 ቅድመ ውድድር ዝግጅት ሙሉ በሙሉ ዝግጁ እንደሚሆን ነው አሁን ላይ
እየተጠበቀ የሚገኘው። ሌላኛው ከአርሰናል ጋርና እንዲሁ ከጉዳት ጋር በተያያዘ የሚነሳው ተጫዋች ቡካዮ ሳካ ነው። ያለፉትን 2 ቀናት ከኳስ ጋር ልምምድ ማድረግ እንደጀመረ እየተገለጸ ነው። በቀጣዮቹ የአርሰናል ጨዋታዎች ላይ ሊመለስ እንደሚችል የሚያሳዩ መረጃዎችም ፍንጮችም በስፋት እየታዩ ይገኛሉ። አሁን ላይ ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ትሪንካው በብዙ የአውሮፓ ክለቦች እየተፈለገ ይገኛል። ከነዛ መካከል ማንቸስተር ዩናይትድ አንደኛው ነው። የተጫዋቹ ማፍረሻ 80 ሚሊዮን ፓውንድ አካባቢ እንደሆነ ይገለጻል። ባርሴሎና ተጫዋቹ እንግዲህ ወደፊት የሚሸጥ ከሆነ ከተጫዋቹ ዝውውር 50 በመቶ የሽያጩን ዋጋ ያገኛል። የቀድሞ የባርሴሎና ተጫዋች እንደነበረ እናስታውሳለንና በሽያጩ ላይ ደግሞ ስምምነት ነበራቸው። ስለዚህም ትሪንካው በትልልቆቹ የአውሮፓ ክለቦች ይፈለጋልና በሚሸጥበት ገንዘብ ግማሹን የሚወስደው ባርሴሎና እንደሆነ እየተገለጸ ነው። ቸልሲ ጄደን ሳንቾን እንደሚያስፈርም ይጠበቃል። የምዕራብ ለንደኑ ክለብ ቸልሲ በክረምቱ የዝውውር መስኮት እንግሊዛዊውን የመስመር አጥቂ ጄደን ሳንቾን በቋሚ ውል ያስፈርማል ተብሎ እንደሚጠበቅ ነው የሚገለጸው። ሰማያዊዎቹ ተጫዋቹን ባሳለፍነው ክረምት ከማንቸስተር ዩናይትድ 1 ዓመት የውሰት ውልና የመግዛት ግዴታን ባካተተ ኮንትራት ማስኮብለላቸው የሚታወስ ነው። ሆኖም ግን በአሰልጣኝ ኤንዞ ማሬስካ የሚመራው ክለብ ሳንቾን መልሶ ወደ ማንቸስተር ዩናይትድ የመሸኘት መብት እንዳለው ግን ሰሞኑን ሲነሱ እንደነበር እናስታውሳለን። ይህም እንግዲህ በሁለቱ ክለቦች ስምምነት መሰረት በውሰት ውሉ ላይ ቀድሞ መካተቱን የተነገረው። ሆኖም ግን ቸልሲ ሳንቾን በቋሚ ውል ማስፈረም ካልፈለገ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ የመክፈል ግዴታ እንዳለበት ነው የተነገረው። በተቃራኒው ደግሞ ሰማያዊዎቹ ቀደም ብሎ እንደተጠቀሰው ተጫዋቹን በቋሚ ውል ለማስፈረም ከውሳኔ መደረሱ ለማንቸስተር ዩናይትድ 25 ሚሊዮን ፓውንድም ይከፍላሉ። አሁን ላይ የወጣው የስካይ ስፖርት ዘገባም ቸልሲ በክረምቱ ተጫዋቹን በቋሚ ውል ለማስፈረም እንደወሰነ የሚጠቁሙ መረጃዎች ናቸው እየታዩ የሚገኙት። ለማንቸስተር ዩናይትድ በእጅጉ ቅርብ የሆነው ጋዜጠኛ ሳሙኤል ሎሃረስት ስለ ማንቸስተር ዩናይትድ የክረምት እቅድ አንዳንድ ማብራሪያዎችን ሰጥቷል። እንደ ሳሙኤል ዘገባ ከሆነ ማንቸስተር ዩናይትድ በዚህ ክረምት በቋሚ ውል የሚለቁት ተጫዋቾች ቁጥር በእጥፍ ለማሳደግም ሞክሯል። በተጨማሪም ደግሞ ማንቸስተር ዩናይትድ አጥቂ ለማስፈረምም አንቶኒን፣ ራሽፈርድንና ሳንቾን መሸጥም የሚፈልግ ሲሆን ካርሎስ ካሴሜሮን በክረምቱ የዝውውር መስኮትም ለሽያጭ የሚቀርብ ተጫዋች ነው። የማንቸስተር ዩናይትድ ሁለተኛ ግብ ጠባቂ የሆነው አልታይ ባይንደርም በማንቸስተር ዩናይትድ የመቆየቱ ነገር የተረጋገጠ እንዳልሆነ ነው የሚነሳው። ሌላኛው እንግዲህ ፈጣኑ የማንቸስተር ዩናይትድ የግራ መስመር ተመላላሽ ፓትሪክ ዶርጉ ከቤተሰቦቹ እንግዲህ ጋር ተያይዞ ስሙን ለመቀየርም ካቀደ ሰንበትበት ያለ ሲሆን በትናንትናው ዕለት ግን ይህንን እቅዱን እውን አድርጎታል። ቤተሰቦቹ እንግዲህ ባህላቸው ላይ ካላቸው ከፍተኛ ክብር አንጻር ከዶርጉ ጋር ካደረጉት ምክክር በኋላ ዶርጉ ባህላቸውን የሚገልጽ ተጨማሪ መጠሪያ ስም ላይ አስገብተዋል። ፓትሪክ ዶርጉ በሚል መጠሪያ ብቻ እናውቀው የነበረው ይህ ወጣት ተጫዋች በይፋ እንግዲህ ስሙን ፓትሪክ ቺናዝክፔሬ ዶርጉ በሚልም ስም ነው እንግዲህ እየተቀየረው። ከባህል ጋር የተያዘ ስምምነት የተጨመረበት ጭምር ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አዲስ ግብ ጠባቂ እንደሚፈልግ አሁን ላይ መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች በፋብሪዚዮ ሮማኖ ባይረጋገጡም ለማንቸስተር ዩናይትድ በጣም ቅርብ ከሆኑት ጋዜጠኞች ዘንድም ነው መረጃዎቹ እየወጡ የሚገኙት። እንዲሁም ደግሞ በትናንትናው ዕለት አንድሬ ኦናና ወደ ሳኡዲ ሊሄድ ይችላል የሚል የዘሰን መረጃም እንዲሁ ተጋርቶ ነበር። ሰን ብዙም ታማኝ የመረጃ ምንጭ ባይሆንም አንዳንድ ጊዜ ግን ትክክለኛ መረጃዎችን ያጋራል ተብሎ ይታሰባል። አሁን ላይ ሩበን አሞሪም ግብ ጠባቂ እንደሚፈልግ ያጋራው ደግሞ ለማንቸስተር ዩናይትድ ቅርብ ነው ተብሎ የሚነሳው ጋዜጠኛ ሳሙኤል ሎሃረስት ነው። ቶም ሂተን እና ጆኒ ኢቫንስ በውድድር ዓመቱ መጨረሻ ራሳቸውን ከእግር ኳሱ ያገላሉ። ክሪስ ውድ ለማክሰኞ ጨዋታ የመድረሱ ነገር አጠራጣሪ ነው። የማንቸስተር ዩናይትድ ተጫዋች የሆኑት ቶም ሂተን እና ጆኒ ኢቫንስ ባጋጠማቸው ጉዳቶች ምክንያት ከሜዳ ርቀው እንደሚገኙ ይታወቃል። አሁን ላይ የወጣው የማንቸስተር ኢቭኒንግ ኒውስ ዘገባ ሁለቱ ተጫዋቾች አሁን ላይ ከእግር ኳስ ስለመገለልም በአጽንኦት እያሰቡበት እንደሚገኝ ጠቁሟል። እንደ ሳሙኤል ሎሃረስት ገለጻ ሁለቱ ተጫዋቾች በውድድር ዓመቱ መጨረሻ ራሳቸውን ከእግር ኳስ በማግለል ዙሪያ ከውሳኔ ለመድረስም እጅጉን ተቃርበዋል። በሌላ ዜና ማንቸስተር ዩናይትድ በመጪው ማክሰኞ ከኖቲንግሃም ፎረስት ጋር በሚደረገው ጨዋታ የኑኖ ኤስፕሬንቶ ሳንቶን ቡድን የወሳኝ ተጫዋቹን ግልጋሎት ላያገኝ እንደሚችል ነው የተገለጸው። የ33 ዓመቱ የፊት መስመር ተጫዋች ክሪስ ውድ ሀገሩ ኒውዚላንድ ከሰሜን ሜሴዶኒያ አቻው ጋር ባደረገችው ጨዋታ ጉዳት አስተናግዶ ከሜዳ ወጥቷል። በዚህም መሰረት ተጫዋቹ ለማክሰኞ ጨዋታ የመድረሱ ነገር አጠራጣሪ ነው ብሏል ዘ አትሌቲክ በመረጃው።
ዩናይትድ ከበርካታ ተጫዋቾች ጋር ሊለያይ ነው። የእንግሊዝ ፕሪምየር ሊግ ክለቦች እንግዲህ በክረምቱ የዝውውር መስኮት ቀነ ገደብ ላይ ማሻሻያ በማድረግ ዙሪያ ድምጽ ለመስጠት ሊያስቡ ይችላሉ ተብሏል። ሀያዎቹ ክለቦች መጪው የክረምት ተጫዋቾች የዝውውር መስኮት የ2025-26 የውድድር ዘመን ከመጀመሩ 2 ቀናት አስቀድሞ በሚዘጋበት ሁኔታ ላይ ዙሪያ ይመክራሉ ተብሎ ነው የሚታሰበው። በሌላ ዜና እንግዲህ ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት ከበርካታ ተጫዋቾቹ ጋር ለመለየትም ማቀዱ ይገለጻል። እንደ ማንቸስተር ኢቭኒንግ ኒውስ አምደኛ ሳሙኤል ሎረስ ዘገባ ከሆነ ዩናይትድ በክረምቱ 10 የሚጠጉ ተጫዋቾችን ለሽያጭ ያቀርባል። በተጨማሪም ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አዳዲስ ተጫዋቾችን ለማስፈረምም ከፍተኛ ጥረት ያደርጋል ተብሎ የሚጠበቅ ሲሆን ከወዲሁ አዲስ ግብ ጠባቂና አንድ ሁነኛ የፊት መስመር አጥቂም ማስፈረም አጽንኦት ተሰጥቶበት እየታሰበበት እንደሚገኝ ነው የተነገረው። ኮቢ ማይኖ እና ሃሪ ማጓየር ወደ ልምምድ ተመልሰዋል። እንግሊዛውያኑ የማንቸስተር ዩናይትድ ተጫዋቾች ሃሪ ማጓየር እና ኮቢ ማይኖ ወደ ልምምድ መመለሳቸው ተገልጿል። ሁለቱ ተጫዋቾች ትላንትና ጠዋት ላይ በካሪንግተን የግል ልምምድ ማከናወናቸው ተነግሯል። ይህንን ተከትሎ በቀጣዮቹ ጥቂት ሳምንታት ውስጥም ተጫዋቾቹ ለጨዋታ ዝግጁ እንደሚሆኑ ጭምር የወጣላቸው ስኬጁል ያሳያል። ቸልሲን የተመለከቱ መረጃዎችን ደግሞ እንዲሁ እናንሳ። እቅዳችንን እየተገበርን ነው ብሏል ቶድ ቦህሊ። አሜሪካዊው የቸልሲ ባለቤት የሆነው ቶድ ቦህሊ በቸልሲ ያሰቡትን እቅድ በጥሩ ሁኔታ እየተገበሩት መሆኑን የገለጹት ስለ ክለቡ ሁኔታ ያስረዱት ባለሀብቱ አሁን ላይ በቸልሲ ያለውን እውነታ ከተመለከተን ክለቡ በተረጋጋ ሁኔታ ላይ እንዳለ እናያለን ሲሉ ተደምጠዋል። ቸልሲ የምንፈልገው ቦታ ላይ ለማድረስም ያወጣነው እቅድን እየተገበርን እንደሆነ ይሰማናል ሲሉ ቶድ ቦህሊ ተናግረዋል። ባለሀብቱ አክለውም በአሁኑ ሰዓት 4 ውስጥ እንግዲህ ነው የምንገኘው ሲሉ ነው እንግዲህ ስለ ቡድናቸው ወቅታዊ አቋምም የገለጹት። ዘገባዎች እንደሚጠቁሙት ከሆነ አታላንታ ለአዶሜለ ሉክመን 30 ሚሊዮን ዩሮ ይቀበላሉ። የእንግዲህ የሙካይሎ ሙድሪክ ጉዳይ መጨረሻው አለመታወቁ እንዲሁ ደግሞ ሳንቾ ወደ ማንቸስተር ዩናይትድ የሚመለስ ከሆነ ይህ ተጫዋች ወደ ቸልሲ ለማምጣት ሙከራዎችን ያደርጋሉ። ለማስታወስ ያክል አዶሜለ ሉክመን ለአታላንታ በዚህ ሲዝን 32 ጨዋታዎችን አድርጎ 18 ጎሎችንና 7 አሲስቶችን ማድረግ የቻለ ተጫዋች ነው። ሌላኛው ቸልሲ ስፔናዊውን የአትሌቲክ ቤልባኦ የክንፍ መስመር ተጫዋች የሆነው አጥቂውን ኒኮ ዊሊያምስን ለማስፈረም የሚደረገውን ዝውውር መቀላቀሉ ጭምር በሰፊው በዘገባዎች እየተመለከትን እንገኛለን። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ካርሎ አንቸሎቲ የዓመቱ ምርጥ አሰልጣኝ ተብሏል። የጣሊያን እግር ኳስ ፌዴሬሽን ያለፈው የ2023-2024 የውድድር ዘመን የዓመቱ ምርጥ ጣሊያናዊ አሰልጣኝ ይፋ አድርጓል። በዚህ መሰረትም የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ የዓመቱ ምርጥ ጣሊያናዊ አሰልጣኝ በመሆን መመረጥ ችለዋል። አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድን እየመሩ በውድድር ዘመኑ የአውሮፓ ቻምፒየንስ ሊግንና ላሊጋ ዋንጫዎችን ማሳካትም እንዲሁ ችለዋል። ሪያል ማድሪድ ከዊሊያም ሳሊባ ይልቅ ቅድሚያ የሚሰጡት ዴን ሆይችሰን ላይ ነው። ከዚህ ጊዜ ጀምሮ እንግዲህ ተጫዋቹን ማስፈረምም እንቅስቃሴ እንደሚጀምሩ ጭምር መረጃዎች ወጥተዋል። ኬሊያን ኤምባፔ ሳምንቱን በሙሉ ያወጣው ጉልበት ይሞላል። እሱ ትልቅ ተጫዋችና ድንቅ መሪ ነው። በተለይም ንግግሮቹ አሪፍና አነቃቂ ናቸው። ኬሊያን ኤምባፔ በዚህ ቡድን የተለየ አምበልም ነው ሲል ዲዴ ደሾ ሀሳቡን ሰጥቷል። ከፈረንሳይ ብሔራዊ ቡድን ጋር በተያያዘ ቲቦ ኮርቶባ ቀለል ያለ ጡንቻ ህመም አጋጥሞታል። ከዩክሬኑ ጨዋታ ውጭ የሆነው ለቅድመ ጥንቃቄ እንደሆነ ተገልጿል። በተጨማሪም ቅዳሜ ከሌጋኔስ ጋር በሚኖረው ጨዋታ ቋሚ 11 ውስጥ ሊካተት እንደሚችል ነው መረጃው የወጣው። ሪያል ማድሪድ በትሬንት አሌክዛንደር አርኖልድ ላይ ያለው ፍላጎት ከጊዜ ወደ ጊዜ እየጨመረ ነው። ሪያል ማድሪድ የሊቨርፑል ተጫዋች የሆነው ትሬንት አሌክዛንደር አርኖልድን ማስፈረም እንደሚፈልግ መረጃዎች ከወጡ አረፋፍደዋል። ከጥቂት ደቂቃዎች በፊትም ስካይ ስፖርት ባወጣው አዲስ ዘገባ መሰረት ሪያል ማድሪድ በተጫዋቹ ላይ ያለው ፍላጎት ከበፊቱ በእጥፍ መጨመሩን ነው የሚገልጸው። መረጃውን አያይዘው ሪያል ማድሪድ ለተጫዋቹ የ5 ዓመታት ኮንትራት ለማቅረብም ከወዲሁ ንግግር መጀመር ማቀዱን ነው አያይዘው የዘገቡት። ሪያል ማድሪድ በታዳጊዎች የተከላካይ ስፍራውን ማጠናከር ይፈልጋል። ሪያል ማድሪድ በዘንድሮው የውድድር ዘመን ድንቅ ብቃትን እያሳለፉ የሚገኙ ወጣት ተከላካዮችን በማሰስ ላይ ይገኛል። የሪያል ማድሪድ የስካውት አባላትም ከሰሞኑ አይናቸውን ወደ አንድ እንግዲህ አንገል ከጣሉ ሰንበትበት ብለዋል። ሎስ ብላንኮቹ በክረምቱ ለማስፈረም ካቀዷቸው ወጣት የተከላካይ ስፍራ ተጫዋቾች መካከል አንደኛው ዴን ሆይችሰን እንደሆነ ይታወቃል። ሪያል ማድሪድ የዚህ ተጫዋች ፊርማን ማግኘት ከቻለ በቡድን ውስጥም ድንቅ ብቃት እያሳየ ከሚገኘው ራኡል አሴንሲዮ ጋር በማጣመር ጥሩ የሚባል የተከላካይ ቅንጅትን ለመፍጠር ማሰቡን ነው
ማርካ የተባለው የመረጃ ምንጭ እየገለጸ የሚገኘው። ሪያል ማድሪድ በአርዳ ጉሌር እና በዴን ሆጅሰን ላይም ቅይር ለማድረግ ፍላጎቶች ያሉት። ሪያል ማድሪድ በክረምቱ የዝውውር መስኮት ማስፈረም ከሚፈልጋቸው ተጫዋቾች መካከል ቀዳሚው ስፍራን የሚይዘው ዴን ሆጅሰን ነው። እንዲሁም ደግሞ በሌላ ዜና 1088 ደቂቃዎችን ብቻ የተጫወተውና ብዙ እድል ማግኘት ያልቻለው አርዳ ጉሌር በክረምቱ በውሰት ወደ ሌላ ክለብ ሊያቀና እንደሚችል ሲዘገብ ነበር። አሁን ላይ ከወደ ስፔን በወጣ ዜና መሰረት ሪያል ማድሪድ አርዳ ጉለርን ከዴን ሆይችሰን ጋር በመቀየር የዝውውር ሂደቱን ማጠናቀቅ እንደሚፈልግ ነው ካንዴና ሴር የተባለው የመረጃ ምንጭ እየገለጸ የሚገኘውና ስፔናዊው ጋዜጠኛ በአበይትነት መልኩ ባሰፈረው መረጃ መሰረት ሪያል ማድሪዶች ዴን ሆይችሰንን ለማስፈረም እንግዲህ ይህንን ተጫዋች ለመስጠትም ሀሳብ እንዳላቸው ጭምር ነው እየተገለጸ የሚገኘውና ይህንን ተጫዋች ለማስፈረም በጣም በትልቁ ይንቀሳቀሳሉ ተብሎ ይጠበቃል። የቦርን መዙን የተከላካይ ስፍራ ተጫዋችን ነው ለማስፈረም በትልቁ ይንቀሳቀሳል ተብሎ የሚታሰበው። ራኡል አሴንሲዮ ዋጋው በእጥፍ መጨመሩ ቀጥሏል። ስፔናዊ ወጣቱ ተከላካይ ራኡል አሴንሲዮ በሪያል ማድሪድ ቤት በግማሽ ዓመት ውስጥ ድንቅ ብቃትን እያሳየ ይገኛል። ራኡል አሴንሲዮ በሰኔ 2024 ላይ ዋጋው 300,000 ዩሮ ነበር። ራኡል በሪያል ማድሪድ ቤት በመጀመሪያው ቡድን የመጀመሪያ ጨዋታውን ያከናወነው ከኦሳሱና ጋር ነበር። ከዛን ቀን ጀምሮ ራኡል አሴንሲዮ ከዋናው ቡድን ጋር 29 ጨዋታዎችን ያከናወነ ሲሆን 19ኙን በቋሚነት ጀምሯል። እንዲሁም ቁልፍ የሚባሉ ጨዋታዎችን በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋርም አድርጓል። በጃንዋሪ ላይ ዋጋው የጨመረ ስፔናዊው ማሽን ራኡል 7.5 ሚሊዮን ዩሮ ነበር። እንግዲህ አሁን ላይ ግን ዋጋው በእጥፍ በመጨመር 30 ሚሊዮን ዩሮ ገደማ ሊደርስ እንደቻለ ነው መረጃዎቹ እያሳዩ የሚገኙት። በቻምፒየንስ ሊግ ፍጻሜ ሪያል ማድሪድን መቅጠም ትፈልጋለህ ወይ ተብሎ የባርሴሎናው ተጫዋች ፔድሪ ጎንዛሌዝ ጥያቄ ቀርቦለት ነበር። አዎ ይህንን የፍጻሜ ጨዋታ ደግፈዋለሁ። ይህ ፍጻሜ ላይ መሆናችን በግልጽ ያሳያል። እናም የትኛውንም ተጋጣሚ መፍራት የለብንም። ከሪያል ማድሪድ ጋር በሚደረገው የቻምፒየንስ ሊግ ጨዋታ በሁሉም የዓለም አቀፍ ደጋፊዎችም እንደሚደነቅ ግልጽ ነው ሲልም ጭምር ነው ፔድሪ የተናገረው። ከባርሴሎና ጋር የሚደረጉ ሁሉም ጨዋታዎች ሁልጊዜም ተለይተው ይታያሉ፣ እንዲሁም አስቸጋሪ ናቸው። ምክንያቱም እኛ በዓለም ላይ የምንገኝ ሁለት ምርጥ ቡድኖች ነን። እነሱን ስናሸንፍ ደጋፊዎች ሲያከብሩን እና ደግሞ ሲያሞግሱን እናያለን። ስንሸነፍ ደግሞ የሚደርስብን ወቀሳን መሸከም አለብን ብሏል። ሮድሪጎ ጓይሽ ነው ይህንን ሀሳብ የሰጠው። ሪያል ማድሪድ ትልቅ ተጫዋቾች ያሉት የዓለማችን ትልቁ ክለብ ነው። እናም እዚህ ክለብ ሁልጊዜም የመጫወት እድል አለማግኘት ከባድ ነው። ነገር ግን ለክለቤ ስጫወት ለብሔራዊ ቡድን ውስጥም እንድሳተፍና ጥቂት ችሎታዎችን ማሳየት እችላለሁ። በሚቀጥለው ዓመትም በቡድን ውስጥ እንደምገኝ ተስፋ አደርጋለሁ። እናም ከፈጣሪ ጋር ፍቃድ እንግዲህ የዓለም ዋንጫ ላይ እሳተፋለሁ ሲል ነው ኤንሪክ ፊሊፔ ሀሳቡን የሰጠው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ በዚህ ክረምት ኤደርሰንን ክለቡን የሚለቅ ከሆነ የቶሪኖን ግብ ጠባቂ ሚሊንኮቪች ሳቪችን ለማስፈረም ዝግጁ እንደሆነ ካልቺዮ ናፖሊ መረጃውን አጋርቷል። ዣኦ ካንሴሎ ስለ ፔፕ ጓርዲዮላ ይናገራል። ከጓርዲዮላ ጋር ግጭት አልነበረኝም፣ ነገር ግን የተለያየ አመለካከት ነበረን። እሱ መሪ ነው። እናም ደግሞ ከሱ ጋር በመስራቴ ፈጣሪን አመሰግነዋለሁ። ምክንያቱም በተጫዋችነት እንደ ሰውም እንድሻሻል ደግሞ በጣም ይረዳኝ አሰልጣኝ ነው ሲልም ነው የተናገረው ዣኦ ካንሴሎ ስለ ፔፕ ጓርዲዮላ ሲናገር። ሌላኛው ካንሴሎ ያነሳው ሀሳብ በልምምድና ጨዋታዎች ጊዜ ደስተኛ ነበርኩኝ፣ እናም በቡድን ውስጥ አስፈላጊ እንደነበርኩኝ ይሰማኝ ነበር። ፔፕ እንደ ተጫዋች ብቻ ሳይሆን በግልም ለውጥ እንዲኖረኝ ረድቶኛል። በመጨረሻም በማንቸስተር ሲቲ መቆየት ፍላጎት አልነበረኝም። ክለቡን እንድቀጥል አልፈለገም። ስለዚህም ለሁለቱም ወገን አልተስማማንም። ውሳኔው ወደ አልሂላል መሄድ ነበር ሲልም ነው የተናገረው። ባርሴሎና ተጫዋቹ ልምምድ መስራት ጀምሯል። የካታላኑ ክለብ ባርሴሎና የተከላካይ ስፍራ ተጫዋች የሆነው ኢንጎ ማርቲኔስ ወደ ልምምድ መመለሱን የተገለጸው ተጫዋቹ ባጋጠመው ጉዳት ምክንያት ከስፔን ብሔራዊ ቡድን ስብስብ ውጪ እንደነበር ይታወሳል። ኢንጎ ማርቲኔዝ በቀጣይ ባርሴሎና ከኦሳሱና ጋር ተጠባቂ የሊግ መርሃ ግብሩን ዝግጁ እንደሚሆን እንደሚጠበቅ ነው የተገለጸው። በተጨማሪም የ18 ዓመቱ ተጫዋች ፓው ኩባርሲም ከኦሳሱና ጨዋታ ጋር ሊደርስ እንደሚችል የሚያሳዩ መረጃዎች ወጥተዋል። በአውሮፓ የሚገኙ ክለቦች በየጊዜ ካላቸው የተጫዋቾች አካዳሚ በማፍራት በርካታ ከዋክብቶችን ለእግር ኳሱ ዓለም ሲያበረክቱ ይስተዋላል። በወቅቱ ከዋክብቶችን እያፈሩ ከሚገኙ አካዳሚዎች መካከልም የካታሎን ክለብ አካዳሚ የሆነው ላማሲያ፣ የላንክሻየሩ ክለብ ማንቸስተር ዩናይትድ አካዳሚ የሆነው ካሪንግተን እንዲሁም የሰሜን ለንደኑ ክለብ አርሰናል አካዳሚ የሆነው ሃሌ ኢንድ በምሳሌነት ይነሳሉ።
በዓለማችን ከሚገኙ ምርጥ አካዳሚዎች መካከል ስሙ በግንባር ቀደምትነት የሚነሳው የባርሴሎናው ላማሲያ በየጊዜው በርካታ ተጫዋቾችን ለዓለም ያበረክታል። ከላማሲያ ተነስቶ 8 ጊዜ ያክል ለእግር ኳስ ተጫዋቾች የሚበረከቱ የግል ሽልማቶቹን ሌላቀ ክብር እንዳለው የሚነገርለት የባሎንዶር ሽልማትን 8 ጊዜ ያክል ያነሳው ሊዮኔል ሜሲን ጨምሮ ሻቪ ሄርናንዴስ፣ አንድሪያስ ኢኒየስታ፣ ጆርዲ አልባ እንዲሁም ጄራርድ ፒክዌን ጨምሮ የወቅቱ የዓለማችን ምርጥ አሰልጣኞች ከሚባሉት መካከል የሆኑት ፔፕ ጓርዲዮላ ጭምር የወጡት ከላማሲያ እንደሆነ ታሪኩ ያሳየናል። በየወቅቱ ከዋክብቶችን ማፍራት የማይነጥፈው ላማሲያ አሁንም የባርሴሎና የወደፊት ተስፋ ብሩህ ስለመሆኑ እያስመለከተ ይገኛል። በካታሎን ክለብ ምርጥ ጊዜያትን እያሳለፉ የሚገኙት ጀርመናዊው አሰልጣኝ ሃንስ ፍሊክ በሚመሩት ስብስብ ውስጥም ከላማሲያ አካዳሚ ፍሬ የተገኙት ከዋክብቶች የደመቁበት እየሆነ ይገኛል። ባሳለፍነው የውድድር ዓመት የወቅቱ ምርጡ ወጣት የፊት መስመር ተጫዋች ነው እየተባለለት የሚገኘው የ17 ዓመቱ ስፔናዊ ኮከብ ላሚን ያማልን ለዓለም እግር ኳስ ያበረከተው ባርሴሎና በስብስብ ውስጥም የወጣቶች ድንቅ ስፔናዊያን አማካዮች የሚሆኑት የ22 ዓመቱ ፔድሪና የ20 ዓመቱ ጋቪን ጨምሮ የ21 ዓመቱ ስፔናዊ አማካይ ፈርሚን ሎፔዝ እንዲሁም በተከላካይ መስመር ላይ በመሰለፍም ምርጥ ብቃቱን በውድድር ዓመቱ እያሳየ የሚገኘው የ18 ዓመቱ ፓው ኩባርሲ በጉልህ የሚጠሩ እንግዲህ ተጫዋቾች ናቸው። እንዲሁም ሌላኛው ስፔናዊ የ21 ዓመት የመስመር ተከላካይ አሌሃንድሮ ባልዴም፣ የ21 ዓመቱ አማካይ ማርክ ካሴዶ ተጨማሪ የላማሲያ ከዋክብቶች እንደሆኑ የሚታወቅ ነው። በአሁኑ ወቅት ከቋሚ አስተላለፍ ውጭ የተደረገውና የሊዮኔል ሜሲ ቀጣዩ ተረካቢ ይሆናል ተብሎ የተነገረለት ስፔናዊው የፊት መስመር ተጫዋች አንሱ ፋቲም ሌላኛው የላማሲያ ውጤት ነው። በአመት ውስጥ እስከ 5 ሚሊዮን ፓውንድ የሚጠጋ ገንዘብ ለላማሲያ አካዳሚ ፈሰስ እንደሚደረግ የሚነገረው የካታላኑ ክለብ ፍሬውን በየአመቱ እየቀመሰም ይገኛል። ዓለምን እያነጋገሩ ከሚገኙ የወቅቱ ወጣት ከዋክብቶች መካከል አንዱ የሆነው እና ከወዲሁ የአውሮፓ ዋንጫን ጨምሮ በግል በርካታ ክብሮችንም የተጎናጸፈው የላማሲያ ፍሬም ውጤት የሆነው ላሚን ያማልም በልዩነት የሚነሳ ተጫዋች ሲሆን ይህም የካታላኑ ክለብ በየጊዜው ምን ያክል ከዋክብቶችን ማፍራት እንደሚችል ማሳያ ነው ተብሎለታል። ልክ እንደ ላማሲያ ሁሉ በመጠኑ ከዋክብቶችን ከአካዳሚ በማፍራት የሚታወቁት የማንቸስተር ዩናይትዱ ካሪንግተን እና የአርሰናሉ ሃሌ ኢንድ አካዳሚዎችም በተለይም በቅርብ ጊዜያት ወዲህ ተጫዋቾች ጋር አያያዝ ጉዳይ ጋር ተዳምሮ ብዙ ጥያቄዎች የሚነሱባቸው ሆነዋል። ሌሎች በአውሮፓ የሚገኙ ክለቦችን ጨምሮ የሀገራችን ክለቦችም ልክ እንደ ላማሲያ ሁሉ ከአካዳሚ ተጫዋቾቻቸው በማፍራት ትልቅ ደረጃ ማድረስ እንደሚቻል ማሳያ ናቸው። እነ ላማሲያ ተብሎም ይነሳል። ኒውዚላንድ ለዓለም ዋንጫ አልፋለች። ኒውዚላንድ ለቀጣዩ የ2026ቱ የአሜሪካ፣ ሜክሲኮና ካናዳ የዓለም ዋንጫ ውድድር ማለፏን ያረጋገጠች ሁለተኛ ሀገር ሆናለች። ኒውዚላንድ ከኒው ካሎዲኒያ ጋር ያደረገችውን የኦሺኒያ ሀገራት የዓለም ዋንጫ ማጣሪያ ጨዋታ እንግዲህ 3-0 በማሸነፍ ለዓለም ዋንጫው አልፋለች። ይህንን ተከትሎ ከጃፓን በመቀጠል የዓለም ዋንጫውን ትኬት መቁረጥ የቻለችም ሌላኛዋ ሀገር ሆናለች። አዘጋጅ ሀገራትን ጨምሮ እስካሁን በዓለም ዋንጫ የሚሳተፉ ሀገራት 5 የደረሱ ሲሆን በቀጣይ 43 ሀገራት ደግሞ የሚለዩ ይሆናል ተብሎ ነው የሚጠበቀው። አሁን ላይ መሸነፋችን ጥሩ ነው ብሏል ማውሪዚዮ ፖቼቲኖ። የአሜሪካ ብሔራዊ ቡድንን በዋና አሰልጣኝነት እየመራ የሚገኘው ማውሪዚዮ ፖቼቲኖ ቡድናቸው በአሁኑ ሰዓት መሸነፉ ነገሮችን ለማስተካከል ጥሩ መሆኑን ይገልጻል። አሜሪካ እንግዲህ ከካናዳ ጋር ያደረገችውን የኮንካካፍ ኔሽንስ ሊግ የደረጃ ጨዋታ 2-1 በሆነ ውጤት ተሸንፋ 4ኛ ደረጃን በመያዝ አጠናቃለች። አሜሪካ ከቀናት በፊት በፓናማ ተሸንፋ ከውድድር ውጪ መሆኗ የሚታወስ ነው። ከምሽቱ ሽንፈት በኋላ አስተያየታቸውን የሰጡት አሰልጣኝ ማውሪዚዮ ፖቼቲኖ ደጋፊዎች መታገስ አለባችሁ ሲሉን ያሳሰቡት አሁን ላይ መሸነፋችን ጥሩ ነገር ነው ያሉት ፖቼቲኖ እስከ ዓለም ዋንጫው ነገሮችን ለማስተካከል በቂ ጊዜ ይኖረናል ሲሉም ይናገራሉ። የኮንካካፍ ኔሽንስ ሊግ ውድድር ከተጀመረ ወዲህ በተከታታይ አሸናፊ የነበረችው አሜሪካ በዚህ ዓመት ግን ሳታሳካ መቅረቷ እንዲሁ የሚታወቅ ጉዳይ ሆኗል። አሁን ላይ በወጡ መረጃዎች መሰረት ጀረሚ ፍሪምፖንግ በክረምቱ ባየር ሌቨርኩሰንን ይለቃል። እንደ ቢልድ ዘገባ ከሆነም የሊቨርፑል አለቃ አርኔ ስሎት ተከላካዩን ትሬንት አሌክዛንደር አርኖልድን ሊተካ የሚችል ተጫዋችም እየፈለጉ ሲሆን የባየር ሌቨርኩሰኑ ከጀረሚ ፍሪምፖንግ ጋር ስማቸው እየተገናኘ ነው። ቀያዮቹ ባለፉት 2 የዝውውር መስኮቶች 2 ተጫዋቾችን ብቻ በማስፈረማቸው ለቀጣይ ክረምት በርካታ ፈራሚዎችን በአንፊልድ እንመለከታለን። ሊቨርፑል የክረምቱ የዝውውር መስኮት እየተቃረበ ሲመጣ ቡድናቸውን ለቀጣዩ ዓመት ለማጠናከር የሚፈልጋሉ። ሊቨርፑል በአሁኑ ጊዜ በኮንትራት ጉዳይ በአስቸጋሪ ሁኔታ ውስጥ ይገኛሉ። ምክንያቱም 3ቱ የመጀመሪያ ቡድን ተጫዋቾቻቸው አሌክዛንደር አርኖልድ፣ መሐመድ ሳላህና ቨርጂል ቫን ዳይክ በውድድር ዓመቱ መጨረሻ ኮንትራታቸው የሚያልቅ ይሆናል። በመሆኑም ከላይ የተጠቀሱ ተጫዋቾች የኮንትራት ማራዘሚያ ለመፈራረም ፍቃደኛ ካልሆኑ ራሳቸውን ላልተጠበቀው ነገር ማዘጋጀት አለባቸው።
የቀያዮቹ ኢላማ ሆኖ ብቅ ያለው ደግሞ ጀረሚ ፍሪምፖንግ በክረምቱ ለአዲስ ፈተናም ፍላጎት እንዳለውና ባየር ሌቨርኩዘንን ሊለቅ እንደሚችል ነው የተናገረው። አርኔ ስሎት ባለፈው ክረምት ላይ ጀረሚ ፍሪምፖንግን ማስፈረም ፈልጎ ነበር። ከላይ በተጠቀሰው ምንጭ መሰረትም ባየር ሌቨርኩዘን ሆላንዳዊውን በ40 ሚሊዮን ዩሮ ዋጋ ሊሸጠውን ፈቃደኛ ነው ቢልም እንግዲህ ሌሎች የዘገባ ምንጮችም አክለው ፍሪምፖንግ ለሊቨርፑል ራዳርም ብቸኛው ተጫዋች ግን አይደለም ብሏል። ቀያዮቹ የአይንትራክ ፍራንክፈርቱን እንዲሁ ኮናፉንም እንዲሁ የቮልስበርጉንም ኮንስታንቲኖስን የቦሩሲያ ዶርትመንዱን ኒኮላ ሽሎተርቤክንም እንዲሁ ይፈልጋሉ። ጀረሚ ፍሪምፖንግ በተለዋዋጭነቱ ይታወቃል። ሆላንዳዊው የቀኝ ክንፍ ተጫዋች ሆኖ መጫወት የሚችል ተጫዋች ሲሆን የቀኝ ተከላካይ ሆኖ መጫወት የሚችል ተጫዋች እንደሆነ መረጃዎች አሁን ላይ እየወጡ ይገኛሉ። አልናስር ከአርሰናል ተከላካይ ማስፈረም ይፈልጋል። አርሰናል በክረምቱ የዝውውር መስኮት ከዋና ተጫዋቾቻቸው አንዱን የማጣት ስጋት ውስጥ ገብተዋል። አልናስር ጋብሪኤል ማጋሌሽን ለማስፈረም ነው ፍላጎት ያለው የተባለው። ከቅርብ ዓመታት ወዲህ ጋብሪኤል በአርሰናል ቡድን ውስጥ ካሉት ወሳኝ ተጫዋቾች መካከል አንደኛው ሆኖ ብቅ ብሏል። በሰሜን ለንደን ባደረገው ቆይታም 20 ጎሎችን አስቆጥሯል። ከነዚህም 5ቱ በዚህ ሲዝን የተቆጠሩ ናቸው። በተከላካይ መስመር ውስጥ ጋብሪኤል ከዊሊያም ሳሊባ ጋር በጣም እንግዲህ ጠንካራ አጋርነትን መስርተዋል። ሳሊባም ከመልቀቅ ጋር እየተያዘ ነው። ሁለቱ ተጫዋቾች እንግዲህ በፕሪሚየር ሊግ ውስጥ ካሉ ቀዳሚ የመሃል ተከላካይ ጥምረቶችም አንዱ እንደሆኑ ይታወቃል። ሁለቱም ተጫዋቾች ለአርሰናል ማጣት ከባድና የማይታሰብ ቢሆንም ሁለቱም ተከላካዮች ግን ሊለቁ የሚችሉበት እድል አለን የተባለው አልናስር በዚህ ክረምት ጋብሪኤል ማጋሌሽን ማስፈረም ዋነኛው ዓላማ ነው ብለዋል። ጊቭ ሚ ስፖርት ላይ በወጣ መረጃ መሰረት አልናስር ማጋሌሽን ለማስፈረም እየተመለከቱት ነው። የሳዑዲ አረቢያ ግዙፍ ክለብ ለተጫዋቹ በአመት 20 ሚሊዮን ዩሮ የሚያገኝበትን ውልም ለማቅረብ አቅደዋል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህንን ፍላጎት በአዲስ ኮንትራትም ለማስወገድ ይፈልጋል የተባለው በቅርብ ሳምንታት ውስጥ ከብራዚሉ ተወካዮች ጋርም ንግግሮች ነበሩ። እናም ከአመቱ መጨረሻ በፊት ስምምነት ላይ ለመድረስ በአርሰናል በኩል ፍላጎት አለ። ይህም የአልናስር ፍላጎትን በቶሎ ለመክታትም ያደርጋል። አርሰናል የክረምቱ የዝውውር መስኮት ከመከፈቱ በፊትም በአዲስ ኮንትራት ጉዳይ ላይ ካልተስማማ እንኳን ጋብሪኤልን የመሸጥ ምንም አይነት እቅድ የለውም። አርሰናል ለተከላካዩ ጥያቄ ቢመጣም አቋማቸው ጠንካራ ይሆናል። ሆኖም ግን ተጫዋቹን ለመልቀቅ ፍቃደኛ ከሆነ ተጫዋቹ ዝውውሩ ከ100 ሚሊዮን ዩሮ በታች የሆነም አቅርቦት እንደማይቀበሉ ታምኖበታል። ይህም አርሰናሎች ተጫዋቹን ቢያንስ ለአንድ ተጨማሪ ውድድር ዘመን በክለቡ ለማቆየትም መወሰናቸው አመላካች ነው የሚሉ መረጃዎች ደግሞ በስፋት እየወጡ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።